causes of poverty የድህነት ምክንያቶች ምንድናቸው? the causes of poverty is divided into two parts የድህነት ምክንያቶች በሁለት ይከፈላሉ። these are structural reasons of poverty as well as the behavioral or cultural explanations for poverty አንደኛ structural reason የምንለው ነው እናያለን ምን እንደሆነ። ሁለተኛ behavioral ባህሪ ወይንም behavioral ወይንም cultural ባህላዊ ወይንም ባህሪያዊ አተረጓጉሞች ስለ ድህነት ያለው እና በሁለት ይከፈላሉ። የመጀመሪያው structural approach points to systemic reasons for poverty ከአወቃቀር አንፃር ነው ከስትራክቸር ስሙ እንደሚነግረን ከስትራክቸር አንፃር ነው። ለምሳሌ such things as racial and gender discrimination embedded in our markets and institutions ከዘር እና ከጾታ ተነስቶ ያለ አመለካከት ገበያው ላይ ተቋማት ላይ ያለው አመለካከት አለ። the profit motive and consequent low wages making it difficult for some families to escape poverty ስለዚህ ከዚህ ተነስቶ የሚያገኙት አነስተኛ ደሞዝ እነዛም ቤተሰቦች ድህነት ውስጥ እንዲሆኑ ያደርጋቸዋል። and the failure to invest sufficiently in education, healthcare and social insurance የድህነት ደግሞ ትምህርት ላይ ጤና ላይ ማህበራዊ ኢንሹራንሶች ላይ ኢንቨስት እንዳያደርጉ ይከለክላቸዋል። according to this view all of these factors reduce opportunity and increase economic insecurity ስለዚህ በዚህ አመለካከት መሰረት በስትራክቸራል አፕሮች መሰረት እነዚህ ምክንያቶች አንደኛ የሥራ ዕድልን ይቀንሳሉ ለሰው፣ ሁለተኛ በኢኮኖሚ ራሱን እንዳይችል ወይንም ኢኮኖሚ ዋስትና እንዳይኖረው ያደርጋሉ ለዛ ሰው። the failure to correct and accommodate the natural differences between people results in an uneven playing field and promotes the creation of poverty በሰዎች መሃል ያሉ ልዩነቶችን ተፈጥሯዊ ልዩነቶችን ማስተካከል አለመቻል። ያው ልዩነቶች ሲባል ቅድም እንደተባለው የጾታ ልዩነት አለ፣ የቀለም ልዩነት፣ የዘር ልዩነት አለ። ያንን ማስተካከል ሳይቻል ሲቀር በዘሩ ሰው የሚገለል ከሆነ በጾታው የሚገለል ወይንም የሚገፋ ከሆነ ይሄ ወደ ምን ይከታል? ኢቨን ወዳልሆነ ነገር ወይንም እኩል ወዳልሆነ ተጠቃሚነት ያመራል። በስራ ቦታ የሆነ ስራ እንዳይሰራ ሲከለከል ያ ሰው ወደ ድህነት ውስጥ ይገባል። በጾታ ምክንያት የሆኑ ስራዎችን እንዳይሰሩ ከተከለከሉ ሰዎች ያንን ስራ መስራት ካልቻሉ ገንዘብ ማግኘት አይችሉም። ገንዘብ ካላገኙ ድህነት ውስጥ ይገባሉ። structural approach to poverty point to patriarchy, capitalism, white privilege and racism as the fundamental causes of most of the poverty in the western economies ይሄ ስትራክቸራል አፕሮች ስለ ድህነት በሚያወራበት ጊዜ ወደ ድህነት እንዲያመራ የሚያደርጉ ነገሮች አንደኛ ፓትሪያርኪ አለ። ፓትሪያርኪ ማለት መወራረስ ከሆነ ወደ ሆነ ሰው መወራረስ በዘር ሊሆን ይችላል። ያ አሰራር እንደዛ አይነት አሰራሮች ካፒታሊዝም ራሱ ለድህነት ምክንያት ነው ብሎ ያስቀምጣል። ዋይት ፕሪቪሌጅ ለነጮች ቅድሚያ መስጠት፣ ሬሺዝም ዘረኝነት እነዚህ የድህነት መሰረታዊ ወይንም ዋነኛ ምክንያቶች ናቸው በተለይ በምዕራቡ ኢኮኖሚ ላይ ብሎ ያስባል። Thus structural approach has come to be associated with those on the political left ስለዚህ ይሄ ስትራክቸራል አፕሮች በፖለቲካው በተተው ላይ ትኩረት ያደርጋል ወይንም ከዛ ጋር የተያያዘ ነው። አወቃቀር ላይ የተያያዘ ነው። አሰራር ላይ የተያያዘ ነው። ሌላው behavioral or cultural approach ያልነው without dismissing the fact that our structures, institutions and systems might help explain poverty, especially the enabling of poverty. There are other researchers who emphasize culture, behavior and personal differences as the source of much of the poverty that we observe in modern societies.
ተቋሞቻችን የአገዛዝ ስርዓቶቻችን ወይንም አወቃቀሩ ስትራክቸሩ እንዲሁም ሲስተሙ ለድህነት ያለውን ወይንም ድህነት ካውዝ እንዲሆን የሚያደርገውን ተጽዕኖ በመያዝ እሱን ባለመርሳት ማለት ነው። ግን ከዛ በተጨማሪ ይሄ ቢሄቪራል ወይንም ካልቸራል አፕሮች ትኩረት የሚያደርገው ባህል እንዲሁም ባህሪ እንዲሁም የሰው ልዩነቶች በዘመናዊው ማህበረሰብ ውስጥ የድህነት ምንጭ እንደሚሆኑ ነው ለማስቀመጥ የሚሞክረው። ያንን ስትራክቸራልን አይረሳውም፣ ግን ትኩረት የሚያደርገው ካልቸር ቢሄቪየር ላይ ፐርሰናል ዲፍረንሶች ላይ ነው እና their argument is that there is a poverty culture or a set of attitudes and behaviors that tends to get passed along from parents to children and tends to perpetuate bad self-defeating decisions and hence poverty። ምን ብለው ነው ሐሳባቸው የሚያስቀምጡት? ቢሄቪየራል ወይ ካልቸራል አፕሮች ላይ ያሉ ሰዎች የድህነት ባህል አለ። የድህነት ባህል ሲባል ያው አቲቲዩድ፣ ቢሄቪየር፣ ባህሪ፣ ማንነት የሚሆን ነገር የዛ ሰው ባህሪ የሚሆን ነገር ከወላጅ ወደ ልጅ የሚተላለፍ እና ፐርፔቹዌት ባድ በቃ በቀጣይነት መጥፎ ነገር እንዲሆን የሚያደርግ ሰልፍ ዲፊቲንግ ዲሲሽኖችን ወይንም ራስን የሚጎዳ ውሳኔዎችን እንዲወሰን የሚያደርግ በአጠቃላይ ድህነት እንዲሆን የሚያደርግ ምን አለ? በባህልም እንደዚህ የድህነት ባህል አለ የሚተላለፍ ለረጅም ጊዜ የሚቆይ እና those attitudes fatalism and the rejection of common societal norms like hard work, rationality and non-violent dispute resolution make many of the poor less attractive in the labor and marriage market and less capable parents። አሁን እንደዚህ አይነት አቲቲዩድ ወይንም እንደዚህ አይነት ባህሪያት ስንል ለምሳሌ በእድል ማመን ፌታሊዝም፣ በ40 ቀን እድል ማመን የ40 ቀን እድሌ ነው ድህነትን እነዛ ብሎ ማመን እንዲሁም ኮመን የሆኑ ሶሳይታል ኖርሞችን ወይንም ማህበረሰቡ ሊኖራቸው የሚገባ ልማዶችን ሪጀክት ማድረግ፣ እንደ ጠንክሮ መስራት ሃርድ ወርክን ሪጀክት ማድረግ፣ ራሽናሊቲ ምክንያታዊነትን ሪጀክት ማድረግ፣ ነን ቫዮለንት ዲስፒዩት ሪዞሉሽን ችግር ሲፈጠር ክርክር ሲፈጠር በሰላም ችግርን መፍታት አለመቻል ወይንም ቫዮለንት ባልሆነ አውዳሚ ባልሆነ መንገድ ሰላም ማውረድ አለመቻል ወይንም ግጭትን መፍታት አለመቻል እና እነዚህ ያንን ምን ያደርጋል? እነዛን ድሆቹን ለስ አትራክቲቭ እንዲሆኑ ያደርጋል፣ ብዙም ተቀባይነት እንዳይኖራቸው ያደርጋል። ስለዚህ በስራው ወይንም በሌበር ማርኬቱም በማሬጅ ማርኬቱም ለጋብቻም እንዳይፈለጉ ለስራም እንዳይፈለጉ ይሆናሉ። ለምን? ብቁ ወላጆች ይሆናሉ ተብሎ ስለማይታሰቡ እንደዚህ አይነት ባህሪያት ያሏቸው። so this perspective does not suggest that it is easy for low income people to resist these attitudes but insists that each person has free will and is ultimately responsible for their own life። ያው ይሄ አፕሮች ምንድነው የሚለው ዝቅተኛ ገቢ ላላቸው ሰዎች እነዚህን አቲቲዩዶች ሬዚስት ማድረግ ከባድ ሊሆን ይችላል፣ ቀላል ላይሆን ይችላል። አሁን ዝቅተኛ ገቢ ኖሮ ያው በ40 ቀን እድሌ ነው ብሎ ላለማመን ከባድ ይሆናል። እንዲሁም ደግሞ የተለያዩ የማይመቹ ባህሪያትን ማሳየት ያንን አለመቻል ከባድ ሊሆን ቢችልም ግን ምን አላቸው ነው ነፃ ምርጫ አላቸው። ሁሉም ሰው ነፃ ምርጫ አለው። ስለዚህ ለራሱ ህይወት ኃላፊነት አለበት ያ ሰው። The behavioral or cultural approach to explaining poverty is typically favored by those who describe themselves as conservative or libertarian እና libertarian። ይሄ አፕሮች behavioral እና cultural approach በተለይ ፌቨር የሚደረገው ወይንም የሚደገፈው በጣም በኮንዘርቫቲቭስ ኮንዘርቫቲቭ ማለት ወግ አጥባቂ በሆኑ ሰዎች እንዲሁም ላይበርቴሪያን ማለት ነፃ አሳቢ በሆኑ ሰዎች የበለጠ ይደገፋል። examining the features emphasized by poor people is one approach to examining the causes of poverty።
በድሃ ሰዎች የሚነሱ ወይንም ትኩረት የሚሰጡ ነገሮችን በማምጣት የድህነት ምክንያቶች ምን እንደሆኑ ማውራት ይቻላል። some of these features are እነሱ ምንድናቸው? አንደኛ lack of income and assets to attain basic necessities food shelter clothing and acceptable levels of health and education ምን ሊታይ ይችላል? አሁን ድህነት ስንል የገቢ ማነስ የኢንካም ማነስ ወይንም የንብረት ማነስ መሰረታዊ ነገሮችን እንደ ምግብ ልብስ መጠለያ ያሉ መሰረታዊ ነገሮችን ማሟላት አለመቻል እንዲሁም እንደ ጤና ትምህርት ያሉ ነገሮችን ማስጠበቅ ማሟላት አለመቻል sense of voicelessness and powerlessness in institutions of state and society በተለያዩ የማህበረሰብ እንዲሁም የሀገሪቱ ተቋማት ላይ ድምጽ አልባነት ኃይል አልባነት ያ ማለት የሚናገሩት አይሰማም አቅም የላቸውም የሆነን ድርጊት ለማስፈጸም vulnerability to adverse shocks linked to inability to cope with them አደገኛ ለሆነ ድንጋጤ መጋለጥ ለጭንቀት መጋለጥ ያው እነሱን መቆጣጠር ባለመቻል ማለት ነው ውስጣቸውን ለእንደዚህ አይነት ነገሮች መጋለጥ አለ to understand the determinants of poverty in all its dimensions it is helpful to think in terms of people's assets the returns to or productivity of these assets and the volatility of returns እና የድህነት ምክንያቶችን በሁሉም ዳይሜንሽኖች ለመረዳት የድህነት ምክንያቶችን መረዳት ያለብን ነገሮች የሰዎችን ንብረት እንዲሁም ያ ንብረት ያለው ምላሽ ወይንም ምርታማነት ምርት ይሰጣል ወይ የሚለው እንዲሁም ደግሞ the volatility of returns ያ ንብረት የሚሰጠው ጥቅምም ምን ያህል ቮላታይል ነው ምን ያህል ምቹ ነው የሚለው these assets are of several kinds እነዚያውን አሴት ስንል ወይንም ንብረት ስንል የተለያዩ አይነት ሊሆኑ ይችላሉ ለምሳሌ ሂዩማን አሴት አለ such as the capacity of basic labor ጉልበት የሂዩማን አሴት ስንል ጉልበታችን ንብረታችን ነው ስኪል ክህሎታችን ንብረታችን ነው ገንዘብ የሚያስገኝልን ኢንካም የሚያስገኝልን ነገር ነው ጉድልስ መልካም ጤንነት ሀብት ነው ንብረት ነው እንዲሁም ናቹራል አሴቶችን ሊባሉ ይችላሉ ናቹራል አሴት ሲባል እንደ ተፈጥሯዊ ንብረት እንደ መሬት ያለ ፊዚካል አሴት አካላዊ አሴት የሚባለው ደግሞ such as access to infrastructure ለኢንፍራስትራክቸሮች አክሰስ ወይንም እድል ማግኘት ያ ማለት እንደ መንገድ እንደ ኤሌክትሪክሲቲ እንደ ውሃ ያሉ ኢንፍራስትራክቸሮች እንደ ሄልዝ ሴንተር ያሉ ኢንፍራስትራክቸሮችን አክሰስ ማድረግ እነዛ ፊዚካል አሴት ላይ ይመደባሉ ፋይናንሻል አሴት ስንል such as savings and access to credit ሴቪንግ የተቆጠበ ገንዘብ ይሄ ፋይናንሻል አሴት ንብረት ይባላል ለብድርም ያለ እድል ለመበደር እድል ካለ ይሄ ፋይናንሻል አሴት ነው social asset የሚባላል such as networks of contacts and reciprocal obligations that can be called on in time of need and political influence over resources ማህበራዊ ግንኙነቶች በችግር ጊዜ ወይንም መከራ ሲያጋጥም ማግኘት የሚቻል ኮኔክት ማድረግ የሚቻል ማህበረሰብ እንደ እድር መውሰድ እንችላለን እንደ ሀገራችን so ይሄ social asset ይባላል as stated clearly in various literatures poverty mainly caused by labor market issues education demographic characteristics age and family structure race poverty related policies and cultural factors ያው በተለያዩ ጽሁፎችም እንደምናነበው ፖቨርቲ ወይንም ድህነት በዋናነት ካውዝ ምክንያቱ ምንድነው አንደኛ ሌበር ማርኬት ኢሹ ነው ጉልበት ኖሮ የመስራት ጉልበት ኖሮ ከገበያው ጋር ያለ ችግር አክሰስ አለማግኘት ሊሆን ይችላል ሌላ ኤዱኬሽን ጋር ተያይዞ ያለ መማር ዲሞግራፊክ ካራክተሪስቲክስ ዲሞግራፊክ የምንላቸው ባህሪያት እንደ እድሜ
እንደ ፋሚሊ ስትራክቸር፣ እድሜ፣ ዴሞግራፊ ማለት ህዝብ ነክ የሆነ ጥናት ነው እና ሰው ከእድሜ አንፃር ያው የመስራት ደረጃ አለ፣ ፕሮዳክቲቭ የሚሆንበት ደረጃ አለ። ህፃናትና አዛውንቶች አሁን ብዙ ይሰራሉ ተብሎ አይጠበቅም እና ብዙ ኢንካም ያመጣሉ ተብሎ አይጠበቅም። የቤተሰብ አወቃቀሩ ራሱ ፋሚሊ ስትራክቸሩ በአንድ ቤት ህፃን ብቻ ወይንም አዛውንት ብቻ የሚሆን ከሆነ ከባድ ነው የሚሆነው። ለድህነት ምክንያት ይሆናል። ሬስ ዘረኝነት ባለበት ፖቨርቲ ሪሌትድ ፖሊሲስ ከድህነት ጋር ስለ ድህነት ያሉ ፖሊሲዎች ያንን ያለውን ድህነት መፍታት የማይችሉ ፖሊሲዎች ከሆኑ ካልቸራል ፋክተርስ ባህላዊ ምክንያቶች እነዚህ የድህነት ምክንያቶች ናቸው ተብሎ ይታሰባል። ሪሌሽንሺፕ ቢትዊን ኮንፍሊክት ኤንድ ፖቨርቲ ግጭትና ድህነት ያላቸው ግንኙነት there is increasing recognition among researchers, social activists as well as policy makers that violent conflict and poverty are interlinked ያው የተለያዩ ጥናት የሚያጠኑ ሰዎች ሪሰርቸሮች ማህበራዊ አንቂዎች አክቲቪስቶች ፖሊሲ ሜከሮች ፖሊሲን የሚያረቁ ሰዎች ግጭት ከድህነት ጋር የተያያዘ እንደሆኑ አምነውበታል ወይንም የተያያዘ እንደሆነ ይነግራሉ ያስቀምጣሉ። in some instances poverty can be identified as factor directly contributing to conflict and በአንዳንዶች እይታ ድህነት ወደ ግጭት የሚያመራ ነው ተብሎ ይታሰባል። in other instances conflict could be seen as creating poverty ግጭት ድህነትን ይፈጥራል ተብሎ ደግሞ ይታሰባል። ስለዚህ ድህነት ወደ ግጭት ያመራልና ግጭት ድህነትን ይፈጥራል የሚሉ አስተሳሰቦች ናቸው። poverty has traditionally been a concern of development ድህነት ስንል ያው የእድገት ጸር እንደሆነ እናውቃለን። ከእድገት ጋር ተቃራኒ ነገር ነው። violent conflict on the other hand has been considering a peace and security issue ግጭት ደግሞ በምንልበት ጊዜ የሰላምና የመረጋጋት የዋስትና ጉዳይ ነው። ግጭት ድህነት ከእድገት ጋር ተያይዞ ነው። ግጭት ደግሞ ከሰላምና ከደህንነት ጋር ተያይዞ ነው። It is only relatively recently that these ideas have begun to converge around the issue of violent conflict and poverty እና ከቅርብ ጊዜ ወዲህ ነው እነዚህ ሐሳቦች ያው ኮንቨርጅ ማድረግ የጀመሩት ከግጭትና ከድህነት ጋር ያለው the literature on conflict and chronic poverty to examine three hypotheses of relationship ግጭት ከአደገኛ ድህነት ጋር ያላቸውን ግንኙነት ሶስት ዋና ዋና ሐሳቦች አሉ ጽሁፎች። አንደኛው conflict causes poverty የሚል ነው። ግጭት ወደ ድህነት ያመራል። ሁለተኛ poverty causes conflict ድህነት ወደ ግጭት ያመራል። ሶስተኛ resource wealth causes conflict ሀብት ወይንም ሀብት ሪሶርስ ወደ ግጭት ያመራል። ለዛ ለሀብቱ ያለው ፉክክር። ስለዚህ የመጀመሪያውን ስናይ conflict causes poverty የሚሉት there is some consensus around the preposition that conflict causes poverty ኮንፍሊክት ግጭት ድህነትን ያመጣል በሚለው ላይ ሐሳቦች አሉ። recently however partly due to the problems of getting reliable data there have been mainly descriptive accounts of the costs of conflict ያው እንደምናውቀው የኮንፍሊክት የግጭት ወጪዎችን እናውቃለን። the direct impacts including battlefield deaths አሁን የግጭት ኪሳራዎች ወይም ወጪዎች የሚባሉት ጦር ሜዳ ላይ መሞት የሰው መሞት disablement and displacement having long term costs for societies disable መሆን የሰውነት አካል ጉዳተኛ መሆን እንዲሁም መፈናቀል ማህበረሰቡ ላይ ከፍተኛ የሆነ ወጪ ነው ወይንም ኪሳራ ውስጥ ነው የሚከተው።
chronic poverty is likely to increase due to higher dependency ratios caused by an increased proportion of the old woman and disabled in the population። በጣም ከፍተኛ ድህነት የሚመጣው ምንድነው? ካለው ከሰው ቁጥር አዛውንቱ ሲበዛ ሴቶቹ ሲበዙ ያው መስራት አይችሉም ተብሎ ስለማይታሰብ በብዛት ከአቅም አንፃር እንዲሁም አካል ጉዳተኛ ሰው ሲበዛ አቅም ያለው ትውልድ ያልቃል በጦርነት ምክንያት። ሶ ፕሮፖርሽኑ እንደዚህ ይሆናል። ይሄ ደግሞ ወደ ከፍተኛ ክሮኒክ ወደሆነ ፖቨርቲ ይከታል። In a global analysis of conflict affected countries found similar patterns of macroeconomic effects including a fall in GDP per capita። አሁን እንደዚህ በጦርነት ያለፉ ሀገራትም ላይ የተሰራ ጥናትም እንደሚያሳየው ምርምርም እንደሚያሳየው ምን ተከስቷል? ኢኮኖሚያቸው ላይ ራሱ የጂዲፒ መውደቅ፣ ዶሜስቲክ ፕሮዳክት የሀገር ውስጥ ምርት መውረድ ወይንም ፋል ማድረግ መውደቅ፣ ፉድ ፕሮዳክሽን ኤንድ ኤክስፖርትስ የምግብ መመረት እንዲሁም ለውጭ ገበያ የሚቀርብ ምግብ መውረድ፣ ኤፋሊን ግሮስ ኢንቨስት ለማድረግ ፍላጎት መቀነስ፣ ገቨርንመንት ሬቬኒው ኤንድ ኤክስፔንዲቸር የመንግስት ገቢም እንዲሁም መንግስት ኤክስፔንድ የሚያደርገውንም መቀነስ እና እነዚህ ይታያሉ ጦርነት በተከሰተባቸው ሀገራት። ዋር ካን ሊድ ቱ ኢንታይትልመንት ኮላፕስ ኤንድ ፋሚን። ጦርነት አንደኛ አቅም ያሳጣል የሆነን ነገር ለማድረግ፣ ሁለተኛ ፋሚን እንዲከሰት ረሃብ እንዲከሰት ያደርጋል። Drawing upon the literature on famine and conflict, one can distinguish a continuum from vulnerability to external shocks to starvation and death። ግጭትና ረሃብን አያይዞ በወጣ ጥናት ወይንም ጽሁፍ ላይ ምን ማንበብ ይቻላል? አንደኛው ተያያዥ ነገር አላቸው ከተጋላጭነት ወደ ኤክስተርናል ሾክ ወይንም ከባድ ወደ ሆነ ሁኔታ ከዛ ወደ ስታርቬሽን በጣም ወደ መራብ ከዛ እስከ ሞት ድረስ ሊያደርስ ይችላል። therefore a sole focus on destruction, poverty and people as victims provides only a partial reading of war። ያው ጦርነትን በምናስብበት ጊዜ ውድመት አለ፣ ድህነት አለ፣ ሰዎች ቪክቲም ይሆናሉ፣ ተጠቂዎች ይሆናሉ። but it has outlined the political, economic and social dimensions of conflict which are likely to have an impact on chronic poverty። በፖለቲካውም በኢኮኖሚውም በማህበረሰቡም ያለው የጦርነት ተጽዕኖ ወደ ክሮኒክ ወደሆነ ድህነት ውስጥ የሚከት ነው። moreover the protracted collapsed state conflicts are likely to lead to intergenerational exclusion and chronic poverty። እና እንደዚህ ከፍተኛ የሆኑ ጦርነቶች ኮላፕስድ የሆኑ ጦርነቶች ስቴት ኮንፍሊክቶች እስከ ትውልድን እስከ ማጥፋት ድረስ እስከ ድህነት ክሮኒክ ፖቨርቲ ውስጥ የሚከቱ ናቸው የሚል ነው አንደኛው ጦርነት ወደ ድህነት ያመራል የሚለው። ሌላው ፖቨርቲ ካውዝስ ኮንፍሊክት የሚለው ሃይፖቴሲስ ደግሞ መላምት ድህነት ወደ ግጭት ያመራል። the hypothesis that poverty causes conflict is more contentious። ድህነት ወደ ጦርነት ያመራል የሚለው ሐሳብ የጠብ አጫሪ ነው ወይንም ጠብ ያለበት ነው እንደማለት ነው። currently conflicts are multi-causal with a range of short-term and long-term factors coming into play። ያው ጦርነቶች ወይንም ግጭቶችን ስናይ የተለያዩ ምክንያቶች አሏቸው፣ የተለያዩ ፋክተሮች አሏቸው including a sudden economic slowdown in the face of rising expectation። አንደኛው ምን ሊሆን ይችላል? ኢኮኖሚ መውደቅ፣ ኢኮኖሚ ያድጋል ተብሎ ሲታሰብ መውደቅ ሊሆን ይችላል። ኤክስተርናል ሾክ ኤንድ ስቴት ክራይሲስ የአገሪቷ ቀውስ ውስጥ ስትገባ ሊሆን ይችላል።
isolating and weighting the different risk factors is difficult አሁን የተለያዩ ሪስክ ፋክተሮችን መለያየት ከባድ ሊሆን ይችላል ወደ ግጭቱ ሊያመራ የቻለውን ማለት ነው is poverty a permissive or casual factor ስለዚህ አሁን ጥያቄው ይሄ ድህነት ለግጭት ድንገተኛ ምክንያት ነው ወይስ ፐርሚሲቭ በፍቃድ የሚሆን ነው is it a structural cause a trigger or an accelerator of violent conflict አወቃቀሩ ስትራክቸሩ ያመጣው ነገር ነው አፋጣኝ ነው ወይስ ጦርነትን ቀስቃሽ ነው ጦርነትን ወይንም ግጭትን የሚያፋጥን የሚቀሰቅስ ነገር ነው ድህነት searching for root causes may have limited value given the capacity of conflicts to mutate over time ስለዚህ አሁን የግጭት ዋና መንስኤ ድህነት ነው እንዳለን የተለያዩ ምክንያቶች ሊኖሩ ይችላሉ እነዛ ምክንያቶች ደግሞ ለኒዛቸው ስሞከር በየጊዜው አንዱ ምክንያት ሌላውን ስለሚወልድ ሙቼት ስለሚያደርግ ላናቅ እንችላለን በትክክል few could argue for a deterministic link between poverty and conflict and the challenge is to understand how poverty may interact with a range of other factors in certain contexts and at certain times to produce violent conflict ስለዚህ አንዳንዶቹ ድህነት ከግጭት ጋር የሆነ ሊንክ አለው ዲተርሚኒስቲክ የሆነ ሊንክ አለው ግን ቻሌንጁ የሚሆነው የትኛው ምን ያህል ድህነት እንዴት ወደ ጦርነት ወይንም ወደ ግጭት እንዳመራ እና መች የሚሉን ነገር መለየቱ ከባድ የሚሆነው a body of empirical work has emerged which examines poverty's role as one of a number of causal factors behind violent conflict እና የሆነ ስራ የተሰራ ስራ አለ empirical work አለ ምንን የሚያሳይ የድህነትን ሚና በግጭት ላይ ያለውን ካዡዋል ፋክተር ወይንም ሚናውን የሚያሳይ ስራ ኢመርጅ እንደሆነ ነው የሚነግረን ግን ዞሮ ለግጭቱ ትክክለኛው መንስኤ ምንድነው የሚለው ነገር ለማወቅ ከባድ እንደሆነ ነው ዋና ሐሳቡ resource wealth causes conflict ሀብት ግጭትን ያመጣል recent research works of the World Bank questions the view that conflicts are driven by grievance በቅርብ ጊዜ የወጣ ጥናት እንደሚያሳየው የዓለም ባንክ የጠየቀው ጥያቄ ነው ግጭትን እንዲከሰት የሚያደርገው ቅሬታ ነው ወይ የሚለው ላይ ግጭትን እንዲከሰት የሚያደርገው ቅሬታ ነው የሚለው እይታ ላይ ጥያቄ ነው የጠየቀው the study also argues that popular perceptions are shaped by the discourse which conflicts themselves generate ግጭቱ ራሱ የሚፈጥረው ወይንም ጀነሬት የሚያደርገው ውይይት አለ ንግግር አለ እና እነዛ ንግግሮች የእይታ መቀየር እንዳመጡም የሚነገር ነው ይሄ ጥናት war cannot be fought just on hopes and hatreds እና ጦርነት በተስፋና በጥላቻ ብቻ ወደ ጦርነት አይገባም civil wars occur when rebel organizations are financially viable የእርስ በርስ ጦርነቶች የሚሆኑት የአመጽ ድርጅቶች ጉልበት ሲያገኙ ፋይናንሻሊ ሲያድጉ ነው በገንዘብ therefore it is the feasibility of predation which determines the risk of conflict የግጭቱን ሪስክ የሚወስነው የአጥፍቶ ጠፊነት ሐሳብ መጀመሪያ ሲሳካ ነው ያ ሐሳብ ፊዚብል ሲሆን ሲሳካ ነው ስለዚህ ያ ሐሳብ የሚሳካው ፋይናንሻሊ ቫይብል ከሆኑ ነው አጥፍቶ ጠፊ ለማጥፋት ለመጋጨት ማቴሪያል ያስፈልጋል ሶ ፋይናንሻሊ ቫይብል ከሆነ ነው rebellion is motivated by greed አመጽ በስግብግብነት ወይንም በስስትነት ይነሳል so that it occurs when rebels can do well out of war ስለዚህ ሄም ወደ ጦርነት ወደ war ያመራል ማለት ነው